አሜን። ክብር ለእግዚአብሔር ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። በማገለግልበት አጥቢያ ቤተ ክርስቲያን ወጥቼ ሰላም ስል ወይ ማስታወቂያ ስናገር እንደዚህ ይላሉ፣ the best place to go is church ነው። እግዚአብሔር የተባረከ ይሁን። በሰንበት ወደ እግዚአብሔር ቤት ከመሄድ የተሻለ ሌላ መሄጃ ለእኛ ለቅዱሳን የለንም። እንኳን ደህና መጣችሁ። የእግዚአብሔር ስም ብሩክ ይሁን። የጌታን ቃል አብረን እንካፈላለን። እንጸልይና እግዚአብሔር የሚናገረንን እንካፈላለን። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አምላካችንና አባታችን ሆይ ስምህ ይቀደስ። አንተ በምትመለክበት በዚህ ቀን አንተን በሚያመልኩ በቅዱሳን ጉባኤ መካከል መገኘት ስለሆነልን እግዚአብሔር ሆይ አብረን እንድንጸልይ፣ አብረን ስምህን እንድንጠራ፣ አብረን እንድናመልክህ፣ አብረን የተባረከውን ቅዱሱን ቃልህን እንድንካፈል እግዚአብሔር ይህን የተወደደ ጊዜ ስለሰጠህን ስምህ ብሩክ ይሁን። እግዚአብሔር አምላካችንና አባታችን ሆይ በጌታችን በኢየሱስ ክርስቶስ ስም ቃልህን እንሰማ ደግሞ በፊትህ አለን። እግዚአብሔር ሆይ ተናገረን። በጌታ በኢየሱስ ክርስቶስ ስም የቃልን ፍቺ ለእያንዳንዳችን አብራለን። ስንሰማህ ጌታ ሆይ ከቃልህ ጋር የምንኖርበትን ጸጋ እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር አምላካችንና አባታችን ሆይ መንፈስህ በኃይል እንዲሠራ ጌታ ሆይ ቃልህን በሕይወታችን ሕያው እንዲያደርገው እንዲፈጽመው የዘላለም አምላክና አባት እግዚአብሔር ከሕይወታችን መወገድ ያለበትን እንዲያስወግድ በሕይወታችን መተከል የሚገባውን ደግሞ እንዲተክል ጌታ ሆይ መንፈስህ የቃልን ፍቺ እንዲያበራ በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ቃልህን እንድታከብረው በኢየሱስ ስም እንጸልያለን። ጊዜያችንን ሁሉ ተረከብ። ለሰሚም ለተናጋሪም ጸጋህን ስጥ በጌታ በኢየሱስ ስም አሜን። አሜን። የጌታ ስም ብሩክ ይሁን። የምንመለከተው ከአንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ያለውን ቃል መነሻ በማድረግ ሌሎችንም የመጽሐፍ ቅዱስ ክፍሎች አይተን በአንድ ሐሳብ ላይ አብረን እንድንካፈል በልቤ አለ። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 እንደዚህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ይህንን ቃል አዲሱ መደበኛ ትርጉም እንዲህ ነው የሚለው፣ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው ይላል። እግዚአብሔር የተባረከ ይሁን። ምንኛ ታላቅ ነው አብ አትረፍርፎ ያፈሰሰልን ፍቅር፣ እኛም እንዲሁ ልጆቹ ነን ይላል። ጌታ የተባረከ ይሁን። አባታችን እግዚአብሔር ይወደናል። እግዚአብሔር ይወደናል። እግዚአብሔር የሚወደን አባታችን ነው። ወገኖቼ ምንም ነገር ብንጠራጠር እግዚአብሔር እንደሚወደን ልንጠራጠር አይገባም። አንችልም አንችልም። በፍጹም እግዚአብሔር እንደሚወደን ልንጠራጠር አንችልም። እግዚአብሔር እንደሚወደን ካመንን እግዚአብሔር እንደሚወደን በፍጹም አንጠራጠርም የምንል ከሆነ እስቲ ጮክ ብለን እግዚአብሔር ይወደኛል እንበል። ክብር ለእግዚአብሔር። እግዚአብሔር ይወደናል። እግዚአብሔር ይወደናል። መጽሐፍ ቅዱስ ስንመለከት ገና ደካሞች ሳለን፣ ገና ጠላቶች ሳለን፣ ገና ኃጢአተኞች ሳለን፣ ገና ሙታን ሳለን፣ ገና የሥጋችንንና የልቡናችንን ፈቃድ እያደረግን እንኖር ሳለን፣ ገና በአየር ላይ ስልጣን እንዳለው አለቃ ፈቃድ እንኖር ሳለን
ልንወደድ የሚገባን ምንም ምክንያት እግዚአብሔር ከኛ ሳያገኝ እግዚአብሔር እንዲሁ ይወደናል። የእግዚአብሔር ስም ብሩክ ይሁን። እንዲሁ የተወደድን ሰዎች ነን። ክብር ለእግዚአብሔር ይሁን። ሃሌሉያ። ዛሬ እግዚአብሔር ይወዳችኋል ለማለት ብቻ ሳይሆን እኛስ እግዚአብሔርን እንወደዋለን ወይ? እንወደዋለን ወይ? ወገኖቼ እግዚአብሔርን እንወደዋለን ወይ? ያለ ምክንያት የወደደንን እንዲሁ የወደደንን ቃላት ሊገልጡት በማይችሉት ፍቅር የወደደንን እግዚአብሔርን እንወደዋለን ወይ? እሱን ራሳችንን እንድንጠይቅ እፈልጋለሁ። እኔና እናንተ እግዚአብሔር የሚወደን ልጆቹ ብቻ ሳይሆን እኛም ደግሞ የምንወደው ልጆቹ እንድንሆን እግዚአብሔር ይፈልጋል። ደግሜ እላለሁ፣ አባታችን እግዚአብሔር ልጆቹን እንደሚወድ በፍጹም አይጠረጠርም። ጥያቄው ልጆቹ አባታቸውን ይወዳሉ ወይ? እኛ እሱን እንወዳለን። ስለዚህ የስብከቴ ርዕስ እግዚአብሔርን የምንወድ ልጆቹ ነን የሚል ነው። እግዚአብሔርን የምንወድ ልጆቹ ነን። እስቲ ለራሳችን እንዲህ እንበል፣ እኔ እግዚአብሔርን የምወድ የእግዚአብሔር ልጅ ነኝ። እግዚአብሔር እንደሚወደኝ በፍጹም አልጠራጠርም። አሜን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እሱ እንደሚወደኝ ጥርጥር የለውም። ጠርጥሩ ግን ትወዱታላችሁ ወይ? እኛ እንወደዋለን ወይ? እሱን ነው መጠርጠር። እንወደዋለን ወይ? እንደምንዘምረው በቃላታችን እንደምንለው እግዚአብሔርን እንወደዋለን ወይ? እንወደዋለን ወይ? ወገኖቼ ቅድም እንዳልኩት እግዚአብሔር እኛን ለመውደድ ምንም ምክንያት አልፈለገም። ቢፈልግስ ኖሮ ጉዳችን ፈላ፣ ምንም ምክንያት አይገኝብንም ነበር። እግዚአብሔር በዚህ ምክንያት እወዳታለሁ፣ በዛ ምክንያት እወደዋለሁ እንዲል የሚያደርግ ምንም ነገር የለም። በእኛ ዘንድ ምንም የለም። እግዚአብሔር ያለ ምክንያት ወዶናል። ክብር ለእግዚአብሔር። እግዚአብሔር ያለ ምክንያት ይውደደን እንጂ እኛ ደግሞ እግዚአብሔርን ለመውደድ በጣም ብዙ ምክንያቶች አሉ። እግዚአብሔር የተባረከ ይሁን። በምክንያት እግዚአብሔርን እንወደዋለን። የምንወድበት ብዙ ምክንያቶች ስላሉ ዛሬ ይህንን ልላችሁ እፈልጋለሁ። እግዚአብሔርን አለመውደድ አይቻልም፣ አይቻልም። አለና ምክንያት አለን። 1 2 3 በጣም ብዙ የሚቆጠር የሚዘረዘር ብዙ ምክንያት አለን እግዚአብሔርን ለመውደድ። ስለዚህ እግዚአብሔርን ውደዱት። ብዙ ምክንያቶች አሉ። 4 ምክንያቶችን ግን ዛሬ አብረን እንመለከታለን። ለምንድን ነው እግዚአብሔርን የምንወደው? አንዳንድ ጊዜ እንደዚህ ይላሉ፣ እግዚአብሔርን ስንወድ ሰዎች ሲያዩ ምን አስነክተዋቸው ነው ተብሏል። ምን አስነክተዋቸው ነው? ምን ቀብተዋቸው ነው? ምን ነክቷቸው ነው እንደዚህ የሆኑት? መቼስ ሆነን ከሆነ ገና አልሆንም እንጂ ቢሆንልን እግዚአብሔርን ፈጽሞ ልንወደው የእግዚአብሔር ቃል የሚነግር ብዙ ምክንያቶች አሉ። አንደኛና የመጀመሪያው እሱ ራሱ ስለወደደን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ስለወደደን እግዚአብሔርን እንወደዋለን። በሱ የተወደድን ስለሆነ ያለ ምክንያት የወደደንን እንዲሁ የወደደንን የእግዚአብሔር ቃል እንደሚል አንድያ ልጁን ኢየሱስ ክርስቶስን ለመስቀል ሞት አሳልፎ እስኪሰጠው ድረስ የወደደንን እግዚአብሔርን አለመውደድ አንችልም ወገኖች። እግዚአብሔር እንደሚወደው የገባው ሰው አንድ ነገር ይዘዋል፣ የእግዚአብሔር ፍቅር። ክብር ለእግዚአብሔር ይሁን። እንዲህ እንበል፣ እግዚአብሔር እንደወደደኝ ስለገባኝ። አብረን እንበል ነው ያልኩት። እግዚአብሔር እንደወደደኝ ስለገባኝ እኔም እግዚአብሔርን እወደዋለሁ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ዝም ብለን አይደለም እግዚአብሔርን የምንወደው።
የሆነ ነገር ነክቶን አይደለም እግዚአብሔርን የምንወደው፣ እግዚአብሔር ስለወደደን ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። አንደኛ ዮሐንስ ምዕራፍ 4 ቁጥር 19 እንደዚህ ይላል። በጣም በቃ ይሄንኑ ነው የሚል እርሱ አስቀድሞ ወዶናልና እኛም እንወደዋለን። ክብር ለእግዚአብሔር ይሁን። እኛም እንወደዋለን። ለምን እንወደዋለን? እርሱ አስቀድሞ ወዶናልና። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር እንዴት እንደወደደን አስቡ። በመግቢያችን ላይ ያነበብነው ፍቅር ያነበብነው ቃል የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው! ምንኛ ታላቅ ነው! በታላቅ ፍቅር ቃላት ሊገልጡት በማይችሉት ፍቅር ልክ በሌለው ፍቅር በመጨረሻ ፍቅር እግዚአብሔር ወዶናል። ክብር ለእግዚአብሔር። ሃሌሉያ። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያለውን የፍቅሩን መጨረሻ ሲነግራቸው እንደዚህ አለ። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለው። ክብር ለእግዚአብሔር። ለማንም የለው። ምን ማለት ነው? ማንም እንደዚህ ሊወዳችሁ አይችልም። አይኖ ወላጆቻችን ይወዱናል፣ የትዳር ጓደኛችን ይወደናል፣ ወዳጃችን ይወደናል፣ ቸርነት ያደረግነው ሰው ይወደናል። በዚህ በዛ ብዙ የወዱን ሰዎች አሉ ልንል እንችላለን። ወገኖቼ ሆይ እግዚአብሔር እንደሚወደን ማንም አይወደንም። ማንም አይወደንም። ይህንን ጥቅስ አንድ የመስቀል ስዕል ግርጌ የተጻፈ ጽሑፍ በሚገርም ሁኔታ ይገልጠዋል። I asked Jesus, ትዝ ይላችኋል? እዛ መስቀል ስር የተጻፈ ጽሑፍ How much do you love me? He stretched his arm and he said this much. Hallelujah! ይህን ያህል እወድሃለሁ፣ በመስቀል ላይ ነፍሴን ስላንተ አሳልፌ እስክሰጥ ድረስ እወድሃለሁ ያለ ጌታ ብቻ። ጌታ ብቻ። ማንም ሊወደን በማይችልበት ፍቅር ጌታ ወደደን። እስከ ሞት ድረስ ወደደን። እንዲሁ ወደደን ነፍሱን ስለኛ አሳልፎ እስኪሰጥ ድረስ ጌታ ወደደን። ይህን የጌታ ፍቅር ስናውቅ ሁላችን እንዲህ ልንል ግድ ነው። ለምን ወደድከኝ አልልም፣ በእርግጥ ወደኛል። የፍቅር መግለጫ ይሄ ነው፣ ለእኔ ተወግተሃል። አንተ ለእኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደውን አላውቅም፣ ለክቼ አላየሁም። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ። ከእርግማን ስለዋጀኝ ሞተ፣ ሸክሜን ስለወሰድክ፣ በመንፈስ ቅዱስ ስለሞላኝ፣ ነፍሴን ስለባረክ፣ ጸጋን አብዝተ ስለሰጠኝ፣ ከቶም ስላልተውከኝ፣ ምን ያህል
ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ። ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ። ሃሌሉያ። ለመውደዳችን ሪዝን አለን። እሱ ስለሚወደን እሱ ስለሚወደን ወገኖቼ፣ የምትወዱትን ኤኒ ሰው ብትጠሩ የወደዳችሁት ስለሚወዳችሁ ከሚወዳችሁ ሁሉ በላይ የሚወዳችሁ እግዚአብሔር አለ። ሃሌሉያ! የሚወደን እግዚአብሔር፣ ክብር ለእግዚአብሔር ይሁን። የማንወደደውን እኛን በቃላት ሊገለጥ በማይችል መለኮታዊ አጋፔ ፍቅር እግዚአብሔር ወዶናል። ስለዚህ እንወደዋለን። የወደደንን የምንወድ የእግዚአብሔር ልጆች ነን። ክብር ለእግዚአብሔር ይሁን። ሁለተኛ እግዚአብሔርን የምንወደው እግዚአብሔር ፍቅርን ስለሰጠን ነው። ፍቅርን ስለሰጠን ወገኖቼ፣ እግዚአብሔር እኛን ሲወደን ከኛ ምንም መልካምነት አግኝቶብን አልነበረም። ምንም ፍቅር ኖሮን አይደለም፣ ስለወደድነው አይደለም እግዚአብሔር የወደደን። እንዲሁ ነው የወደደን። እንደውም መጽሐፍ ቅዱስ ሲናገር እግዚአብሔር እኛን ሲወድ፣ እኛ ግን የእግዚአብሔር ምኖች ነበርን፣ ጠላቶች፣ የእግዚአብሔር ጠላቶች። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። ጠላቶች ሳለን ወገኖቼ፣ እግዚአብሔር ጠላቶቹ የነበርነውን በልጁ ሞት ሲታረቀን ምን ሊያደርገን ነው? ወዳጆች። ስታተሳችንን ሊለውጥ፣ ሕይወታችንን ሊቀይር፣ ጠላቶቹን ወዳጆቹ ሊያደርገን ጌታችን ስለኛ ሞተ። ክብር ለእግዚአብሔር ይሁን። ለጠላቶቹ ሞቶ ጠላቶቹን ወዳጆቹ ሲያደርግ፣ ጠላቶቹ ጠላቶች ስለነበሩ ምንም ፍቅር በውስጣቸው የለም። ስለዚህ ከየት ያምጡት ፍቅርን? ሮሜ ምዕራፍ 5 ቁጥር 5 ላይ ደስ የሚል ነገር አለ። እንዲህ ይላል ሮሜ 5:5 በተሰጠንን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ሃሌሉያ! በተሰጠንም በመንፈስ ቅዱስ ምን ሆነ? የእግዚአብሔር ፍቅር በልባችን ፈሰሰ። የጌታ ስም ብሩክ ይሁን። አዲሱ መደበኛ ትርጉም በተሰጠን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለሞላ ይላል። ስለሞላ እግዚአብሔር በመንፈሱ ፍቅሩን በልባችን አፈሰሰው። እግዚአብሔር በመንፈሱ ፍቅሩን በልባችን ምን አለ? ሞላ። ሰው የእግዚአብሔር ፍቅር ሲገባው ጌታን ኢየሱስ ክርስቶስን ሲያገኝ የሚያገኘው አንድና አንድ የመጀመሪያ ነገር ምንድን ነው ብትሉ፣ የእግዚአብሔር ፍቅር። ክብር ለእግዚአብሔር። የእግዚአብሔር ፍቅር ምን ነክቷቸው ነው? ምንም። እግዚአብሔር በልባችን ፍቅሩን ሞልቶ ነው። የጌታ ስም ብሩክ ይሁን። እግዚአብሔር በመንፈሱ ፍቅርን በልባችን አፍስሶ ነው። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ ዳግመኛ ስንወለድ የእግዚአብሔር ልጆች ስንሆን፣ የእግዚአብሔር ወዳጆች እንድንሆን እግዚአብሔር ፍቅሩን በልባችን አፈሰሰ። አንደኛ ዮሐንስ ምዕራፍ 4 ቁጥር 7 እንደዚህ ይላል። አንደኛ ዮሐንስ 4:7 ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ። ከማን ነው ፍቅር? ከእግዚአብሔር። ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ክብር ለእግዚአብሔር። የሚወደው ሁሉ ከእግዚአብሔር ስለተወለደ። ስለዚህ ከእግዚአብሔር ስንወለድ እግዚአብሔርን መውደድ ይጀምራል። ለምን? እግዚአብሔር
ፍቅር ስለሆነ ፍቅር ከእግዚአብሔር ስለሆነ ስንወለድ አብሮን የተወለደ ክብር ለእግዚአብሔር ይሁን። ምንድን ነው የምትሉ? የእግዚአብሔር ፍቅር። ክብር ለእግዚአብሔር ይሁን። የእግዚአብሔር ፍቅር። ስለዚህ እግዚአብሔርን የምንወድበትን ፍቅር እግዚአብሔር ስለሰጠን ፍቅር ተሰጥቶን እግዚአብሔርን አለመውደድ አይቻልም። ለዚህ ነው ዮሐንስ ፍቅር የሌለው እግዚአብሔርን አያውቅም። እንግዲህ እግዚአብሔርን አውቆ የእግዚአብሔርን ፍቅር ተቀብሎ ፍቅር የሌለው ሰው ሊኖር አይችልም ነው ዮሐንስ የሚለው። አይችልም። እንደዚህ አይነት ክርስትና በእኛ ዘመን የለም ነው ዮሐንስ። ዛሬ ግን የሞላ ይመስላል። ሰው ጌታን ሊያቅና ፍቅር ሊሆን አይቻልም። እስቲ አይቻልም። ፍቅርን ተቀብለን አለ ፍቅር መኖር አይቻልም። ሮሜ ምዕራፍ 8 ቁጥር 14 እስከ 16 ላይ እንደዚህ ነው የሚለን። ሮሜ 8 ከ14 እስከ 16 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ጌታ የተባረከ ይሁን። የተቀበልነው አባ አባት ብለን የምንጮህበት የልጅነት መንፈስ ወገኖች የእግዚአብሔር ልጆች ናችሁ እያለ የሚመሰክርልን ያ የልጅነት መንፈስ አባታችንን እንድንወድ ያደርጋል። አሜን። የጌታ ስም ብሩክ ይሁን። አሜን። አባ ብለን ወደ አባታችን እንድንጮህ ግድ ይለናል። አባ ማለት የአባታችንን ፍቅርም የምንገልጥበት ከአባታችን ጋር ያለንን የፍቅር ህብረት የምንገልጥበትን ቋንቋ። አሜን። እግዚአብሔር የተባረከ ነው። አሜን። እግዚአብሔር በመንፈሱ እሱን የምንወድበትን ፍቅር ስለሰጠን እግዚአብሔር እንወደዋለን። አሜን። በገላትያ ምዕራፍ 5 ላይ ስለ መንፈስ ቅዱስ ፍሬ የሚናገር እግዚአብሔር ቃል ገላትያ 5:22 እንደዚህ ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት። የመንፈስ ፍሬ አንደኛ ፍቅር። እንግዲያው የእግዚአብሔር ልጆች ሆነን መንፈስ ቅዱስ በውስጣችን ካለ ከመንፈስ ቅዱስ ዳግመኛ የተወለድን ከሆነ ፍቅር በውስጣችን ሊኖር ግድ ነው። እግዚአብሔር በመንፈሱ ፍቅሩን ሰጥቶናል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን እንወደዋለን። እንደ እግዚአብሔር ሰዎች እዚሁ ገላትያ 5:25 ላይ በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። በመንፈስ ደግሞ እንመላለስ። በመንፈስ እንመላለስ ምንድን ነው የምናደርገው? እግዚአብሔርን እንወደዋለን። እግዚአብሔርን እንወደዋለን። የጌታ ስም ብሩክ ይሁን። ወገኖቼ እንደ መንፈሳዊ ሰዎች እንደ እግዚአብሔር ልጆች በመንፈስ ዳግም እንደተወለድን ልጆች በመንፈስ እንደምንመራና እንደምንመላለስ ልጆች እግዚአብሔር በመንፈሱ ፍቅሩን በውስጣችን ስላፈሰሰ እግዚአብሔርን እንወዳለን። እግዚአብሔር ፍቅር ስለሰጠን እግዚአብሔርን እንወደዋለን። የጌታ ስም ብሩክ ይሁን። ሶስተኛው እግዚአብሔርን የምንወድበት ምክንያት እግዚአብሔር ስላደረገልን እግዚአብሔር ስላደረገልን። የጌታ ስም ብሩክ ይሁን። እግዚአብሔር ስላደረገልን። እስቲ እግዚአብሔር አድርጎልኛል በሉ። እግዚአብሔር አድርጎልኛል። ምን አደረገላችሁ ብል መቼስ በቃ በምስክርነት ይሄ ጊዜ በጣም ይጥለቀለቃል ብዬ አስባለሁ። የጌታ ስም ብሩክ ይሁን። አሜን። እውነት እላችኋለሁ እግዚአብሔር ያደረገልን ነገር ብዙ። ይሄ ብዙ ነገር ሁሉ ተጠቅልሎ እዚህ ውስጥ የሚገባ ይመስለኛል። ምን አደረገልን ሳይሆን ምን አደረገን፣ በምን አደረገልን ውስጥ ምን አደረገልንን ጠቅልሏል። ምን አደረገልን እግዚአብሔር? ልጆች። እስቲ ልጆች በሉ፣ ጮክ በሉና ልጆች በሉ።
እግዚአብሔር ምን አደረገን? ልጆች። ካደረገልን በላይ ያደረገን ይበልጣል። ሃሌሉያ! ያደረገን ይበልጣል። ምን አደረገን? እግዚአብሔር ልጅ አደረገን። እግዚአብሔር ልጅ አደረገን። ወንድሞቼና እህቶቼ በዚህ ያላችሁ የእግዚአብሔር ልጆች ሆናችኋል። እግዚአብሔር የተባረከ ይሁን። ልጁን ኢየሱስ ክርስቶስን በማመን እግዚአብሔር ያደረገን፣ እግዚአብሔር የሰጠን ዋና ነገር ምንድን ነው ብትሉ ልጅነት። ልጅነት። እግዚአብሔር የተባረከ ይሁን። ኦ ሃሌሉያ! የመግቢያችን ቃል እንዲህ ነው የሚለው የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን። ምንድን ነን? ልጆቹ ነን። የተወደድን የእግዚአብሔር ልጆች ነን። ክብር ለእግዚአብሔር ይሁን። እግዚአብሔር የሚወደን ይህ እግዚአብሔር የሚወደንን በቃ መንፈስ ቅዱስ ይግለጥልን እንጂ በትክክል ገና የገባን አይመስለኝም። ምን ያህል እንደምንወደድ የገባን አይመስለኝም። እግዚአብሔር አንድያ ልጁን ዓለማትን የፈጠረበትን ልጁን ሁሉን ቻይ የሆነውን ልጁን ኢየሱስ ክርስቶስን በመስቀል ላይ ይህን ቃል በመጠቀም እስኪገለው ድረስ በቃ የሆነው ባይብሉ የሚል እግዚአብሔር ልጁ ሲሞት ዝም እስኪል ድረስ እኛን ወደደ። ያው በምን ይገለጥ? አንዳንዴ ጨካኝ ይመስላል እግዚአብሔር ያደረገው ነገር፣ ግን የኔና የእናንተ ፍቅር ምን ያህል ለእግዚአብሔር ሲሪየስ እንደሆነ ተመልከቱ። እግዚአብሔር ወዶናል። ክብር ለእግዚአብሔር ይሁን። ወዶ ምን አደረገን? ልጆቹ አደረገን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በቀላሉ አይደለም የእግዚአብሔር ልጆች የሆን ነው። ብዙ ዋጋ ተከፍሎ ነው። የተደረገልን ነገር ብዙ ነው። እነዚህ ሁሉ የተደረጉልን የእግዚአብሔር ልጆች ስለሆን ነው። ክብር ለእግዚአብሔር። ልጆች ስለሆን እግዚአብሔር ይባረክ። ልጆች ስለሆን፣ ስለዚህ እግዚአብሔር ስለወደደን፣ እግዚአብሔር ልጆቹ ስላደረገን፣ ልጆቹ ስለሆን እግዚአብሔር ስላደረገልን ነገሮች እግዚአብሔር እንድንወድ ግድ ነው ወገኖች፣ ግድ ነው። ምን ልሁና የሚል መዝሙር አለ። ከልጅ በላይ ምን ያርገኛል? በአባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር? ሃሌሉያ! ምን አለ ልጅ ከመሆን የሚበልጥ? ምን እንሁን? ምን ያርገን? እግዚአብሔር ምን ይስጠን? ሃሌሉያ! የመጨረሻውን ነገር ተሰጥቶናል። ልጆች ከሆናችሁ ይላል እግዚአብሔር ቃል፣ ልጆች ከሆናችሁ ወራሾች ናችሁ። ወራሾች። ወራሽ ደግሞ ምንድን ነው የሚወርሱ? ሁሉን የአባቱ። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ልጆቹ አደረገ። እግዚአብሔር ያልሰጠን ነገር የለም፣ ያላደረገልን ነገር የለም ወገኖች። ብዙ የተደረገልን ሰዎች ነን። ስለተደረገልን እንወደዋለን። ያቺ የተደረገላት ሴት ለጌታ ያላትን ፍቅር መግለጥ ቋንቋ፣ ቃላት የሆነ ነገር ያጣች ይመስለኛል። ስለዚህ በእንባዋ እግሮቹን ታርስ፣ በፀጉሯ ታብሰው እግሮቹን ትስመው ጀመረ ይላል። ያኛው ሰውዬ አልገባውም፣ የተደረገለትን አያውቅም። እሱ እንዴት እንደዚህ ታደርጋለች? እቺ ሴት ማን እንደሆነች ቢያውቅ ምን አይነት ነገር ነው እሷ ወደው የተደረገላትን ነገር ስለምታውቅ፣ ስለዚህ ጌታ
ለምን እንዲህ እንደምታደርግ ሲናገር የሉቃስ ወንጌል ምዕራፍ 7 ቁጥር 47 ላይ እጅግ ወዳለችና ብዙ የሆነው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እዚህ ላይ እሷ ብዙ ስለወደደችው ብዙ የተደረገላት ነው የሚመስለው፣ ግን እሱ አይደለም። አሁን እሱ እንዳልሆነ የምታውቁ ጥቂት የተደረገለት ጥቂት ይወዳል የሚል። ስለዚህ እሷ ለምንድን ነው የወደደችው? ብዙ ስለተደረገላት። አክቹዋሊ ላይፏን ስንመለከት ሜሳፕ የሆነ በፍጹም በጌታ ፊት ልትቀርብ የምትችል አይነት አልነበረችም። ሰውየው እንደሚለው ግን ተደረገላት። ሃሌሉያ! ተደረገላት። ሕይወቷ ተለወጠ፣ ታሪኳ ተለወጠ፣ ስሟ ተለወጠ። ይኸውን ሰብካታለች እስካሁን ድረስ። እግዚአብሔር የተባረከ ይሁን። ብዙ ተደርጎልናል። ሃሌሉያ! ለምንድን ነው እንደዚህ የምትወደው? ለምንድን ነው እንደዚህ የሆነችው? ብዙ ተደርጎላታል። የጌታ ስም ብሩክ ይሁን። ወገኖቼ ብዙ ተደርጎልናል። ለእያንዳንዳችን ብዙ ተደርጎልናል። በመንፈሳዊ ሕይወታችን ብዙ ተደርጎልናል። በምድር በምንኖረው ኑሮ እግዚአብሔር ብዙ አድርጎልናል። የጌታ ስም ብሩክ ይሁን። ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ቁጥር 3 ላይ እግዚአብሔርን ሲያመሰግን እንደዚህ ይላል። ኤፌሶን 1:3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ! መንፈሳዊ በረከት ሁሉ አልቀረብንም። በሁሉ መንፈሳዊ በረከት ምን ብሎናል? ባርኮናል። የጌታ ስም ብሩክ ይሁን። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ደግሞ እንዲህ ይላል፣ ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። አዲሱ መደበኛ ትርጉም በሰው ቃል ሊነገር ስለማይችለው ስጦታው ይላል። እስቲ ምን አደረገልህ እግዚአብሔር ቢባል ትጀምሩና መጨረስ አይቻልም። ትጀምሩና በምን ቃል ልግለጠው ብላችሁ ቃላት ሊገልጡት የማይችሉት በቃላት ሊነገር የማይችል ነገር እግዚአብሔር አድርጎልናል። የጌታ ስም ብሩክ ይሁን። እግዚአብሔር አድርጎልናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሜን አሜን። ስላደረገልን እግዚአብሔር እንወደዋለን። ስላደረገልን መዝሙር 40 ቁጥር 5 ላይ አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም። ባወራው ብናገረው ከቁጥር ሁሉ በዛ ይላል። ከቁጥር ሁሉ በዛ። ጌታ የተባረከ ይሁን። ድሮ እንዲህ የሚል መዝሙር ነበር። አምላኬ ያደረገውን ነገር ሁሉ ባወራው ከቁጥር ሁሉ በዛ። ታምራቱ ብዙ ነው ባወራው። አምላኬ ያደረገውን ነገር ሁሉ ባወራው ከቁጥር ሁሉ በዛ። ታምራቱ ብዙ ነው ባወራው። ሃሌሉያ ወገኖቼ፣ ለእያንዳንዳችን በእያንዳንዱ ቀን እግዚአብሔር ተአምራት እያደረገ ያለ የጌታ ስም ነው። ተአምራት ብዙ የተደረገልን ሰዎች ነን። እግዚአብሔርን ልናመሰግን ግድ ነው። መዝሙር 116 ቁጥር 1 እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት። ሃሌሉያ ወደድኩት እግዚአብሔርን። ለምን? የልመናዬን ድምፅ
ሰጥቶኛል። እግዚአብሔር የሰማችሁ ሰዎች እስቲ ጸሎትን ይሰማል፣ ሰምቶ ይመልሳል። ብዙ ተመልሶልናል፣ ብዙ ተሰምተናል። ጌታ የተባረከ ይሁን። ሃሌሉያ። መዝሙር 18 ቁጥር 1 እና 2 አቤቱ ጉልበቴ ሆይ እወዳለሁ። ምኔ ጉልበቴ። የጌታ ስም ብሩክ ይሁን። እግዚአብሔር ጉልበታችን ነው። ሃሌሉያ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬ ነው። ስለዚህ ምን እለዋለሁ? እወደዋለሁ። የጌታ ስም ብሩክ። ምክንያት አለን እግዚአብሔርን የምንወድበት። ተደርጎልናል። እግዚአብሔር አድርጎልናል። የጌታ ስም ብሩክ ይሁን። ወገኖቼ እንደዚህ አይባልም። እኔ ጌታን አገኘው እንጂ ምን አገኘው አይባልም። ጌታን አግኝቼ ምን አጣው የሚባለው፣ ምን ያልተደረገልኝ ነገር አለ ነው የሚባለው። ጌታ እኮ ያደረገው ነገር ብዙ ነው የሚባለው። ብዙ ነው፣ በእውነት ብዙ ነው። እግዚአብሔር ያደረገውን ነገር ውደዱት። እግዚአብሔርን ውደዱት። እግዚአብሔር እጅግ ብዙ ስላደረገልን እግዚአብሔርን የምንወደው ልጆቹ የጌታ ስም ብሩክ ይሁን። አራተኛና የመጨረሻው ሐሳብ እግዚአብሔርን ለምን እንወደዋለን? እንድንወደው ስለታዘዝን። እግዚአብሔርን እንድንወደው ስለታዘዝን። እግዚአብሔር እኮ በቃ መልካም አባት ነው በእውነት። እስቲ ውደዱኝ ይባላል። አሁን ይሄን ሁሉ ያደረገልን እግዚአብሔር እንደው ባይለንም እኮ መውደድ ነበረብን። ግን ያው እኛን ስለሚያውቅ እነዚህ ሰዎች ይሄን ሁሉ አድርጌላቸው እኮ ላይወዱ ይችላል። በላው ውደዱኝ ብሎ ደግሞ እግዚአብሔር አዘዘን ማለት ነው። እግዚአብሔር የተባረከ አሜን። ውደዱ። እንግዲህ እግዚአብሔርን የምትፈሩ የእግዚአብሔርን ቃል የምትሰሙ ወንድሞችና እህቶች እግዚአብሔር እንደዚህ ይላችኋል፣ ውደዱ። ይሄ ከትንቢት የጸና ቃል ነው። እግዚአብሔር ውደዱኝ ይላል። እግዚአብሔር ውደዱኝ ይላል። አምላካችንና አባታችን እግዚአብሔር እንድንወደው አዞናል። በዘዳግም ምዕራፍ 6 ሼማ እስራኤል ስማ፣ ዋና ትእዛዝ ነው። ዘዳግም 6:4 እና 5 ላይ እንደዚህ ነው። እስራኤሎች ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እግዚአብሔርን ውደድ። እግዚአብሔር ነው ለሕዝቡ የሚናገር። ስማ እስራኤል ስማ፣ አምላክህን እግዚአብሔርን ውደድ። እናንተ በኦክላንድ ያላችሁ ቅዱሳን እግዚአብሔር ውደዱ። እግዚአብሔር ውደዱ። በማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ ከትእዛዛቱ ሁሉ የሚበልጥ ትእዛዝ የቱ ነው ብሎ አንድ ሕግ አዋቂ በጠየቀው ጊዜ ይህንን ቃል ነው ጌታ ኢየሱስ የተናገረው። ማቴዎስ 22 ከ35 እስከ 38 ያለውን ስናነብ እንደዚህ ይላል። ማቴዎስ 22 ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናችቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለ፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ፊተኛይቱና ታላቂቱ ትእዛዝ ይህች ናት አለ። ይህች ናት ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ከዚህ የሚበልጥ ፊተኛ፣ ከዚህ የሚበልጥ ታላቅ ትእዛዝ የለም። ወገኖቼ እግዚአብሔርን ምን ላድርግ ብትሉት የሚላችሁ የመጀመሪያና ትልቅ ነገር ውደዱ። የትኛውን ሕግ ልፈጽም፣ የትኛው ነው ዋና የምትለው ሕግ ብትሉት ዋና የምለው ሕግ የወደድኩህን እኔ፣ ብዙ ያደረግኩልን እኔ፣ ፍቅሬን በልብ ያፈሰስኩትን እኔ፣ ልጄን ላንተ የሰጠሁትን እኔ፣ የምወድህን እኔን ምን በለኝ፣ እኔን ውደድ።
ወገኖቼ እግዚአብሔር እንውደድ። ታዘናል። የሆነ አክቲቪቲ የሆነ ነገር ለማድረግ ብዙ እንሯሯጣለን። እግዚአብሔር ደስ እንዲለው ሩጡ ግድ ይሁን። ከሱ ሁሉ በላይ እግዚአብሔር ደስ ይለዋል ብትሉት እሱን ስንወደው፣ እግዚአብሔርን ስንወደው የጌታ ስም ብሩክ ይሁን። በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ። ይሄ በፍጹም የሚለውን የእንግሊዝኛው ትርጉም ዊዝ ኦል ዮር ነው የሚለው። ዊዝ ኦል ዮር ሃርት፣ ዊዝ ኦል ዮር ማይንድ፣ ዊዝ ኦል ዮር ሶል፣ ዊዝ ኦል ዮር ስትሬንግዝ፣ ዊዝ ኦል ሙሉ በምን በሁሉ ነገር ማለት ነው። በሁሉ ነገር በሙሉ ማንነት እግዚአብሔርን ውደደው። የእግዚአብሔርን ሙሉ ፍቅር ለማንም ሼር አታድርግ። ለማንም አይደረግም። እግዚአብሔርን ብቻ በምንወድበት ፍቅር ማንንም ልንወድ አንችልም። ወገኖቼ ሆይ እግዚአብሔር ያለ ምክንያት ወደደን፣ እኛ ደግሞ በምክንያት እንወደዋለን። እግዚአብሔር የተባረከው። እግዚአብሔር ስለወደደን እንወደዋለን። እግዚአብሔር ፍቅር ስለሰጠን እንወደዋለን። እግዚአብሔር ስላደረገን እንወደዋለን። ስላደረገልን እንወደዋለን። እግዚአብሔር ስላዘዘን እንወደዋለን። የጌታ ስም ብሩክ ይሁን። እግዚአብሔርን ብቻ ዊዝ ኦል በእኛ በማንነታችን እንድንወደው የእግዚአብሔርን ፍቅር በሕይወታችን ሼር ሊያደርጉ የሚችሉ ነገሮችን ማስወገድ አለብን። መጥላት አለብን ወይም መውደድ የለብንም። እግዚአብሔር እሱንም አዞናል። ውደዱኝ እንዳለው ነው። አትውደዱ ብሎ ደግሞ እግዚአብሔር ያዘዘናል። አትውደዱ። ይሄ አትውደዱ ኢት ኢዝ ሲሪየስ። ምክንያቱም ብዙ ሰዎች እግዚአብሔርን እንዳይወዱ እንቅፋት ሆኗል። ከብዙ ሰዎች ልብ የእግዚአብሔርን ፍቅር አውጥቷል። እነዚህን አትውደዱ የተባልነውን ስንወድ እግዚአብሔር መውደድ አንችልም። የእግዚአብሔርን ፍቅር ሼር የሚያደርጉ ናቸው። አትውደዱ ይላል እግዚአብሔር። 3 አትውደዶችን አይተን እንጨርሳለን። አንደኛ ከእግዚአብሔር ይልቅ ሰው አትውደዱ። እንዲህ አይነት ስብከት ደግሞ ከየት መጣ እንዳት ምን አትውደዱ ያልኩት? ከእግዚአብሔር ይልቅ ሰው አትውደዱ። እራሳችሁንም ቢሆን ይሄ ቀላል አይምሰላችሁ። ብዙዎቻችን እግዚአብሔር ረድቶን ነው እግዚአብሔርን የወደድነው እንጂ የምንወዳቸው ሰዎች ጉድ አድርገውን ነበር እግዚአብሔርን እንዳንወድ። እኔ የእንትና ነገር የምትሉት ሰው የለም እሱ ከሚቀር በቃ ጌታ ይቀር ብለው ብዙ ሰዎች ትተዋል ጌታ። የማየ ነገር ለአንዳንዶቻችን አይሆንልን። የአያቴ ነገር፣ የሚስቴ ነገር፣ የባሌ ነገር አይሆንልንም የምንል ሰዎች እሱን ካልተውን የጌታ መሆን አንችልም። ጌታ ኢየሱስ ነው ያለው ማቴዎስ 10:37 ከእኔ ይልቅ አባቱ ወይም እናቱ የሚወድ ለእኔ ሊሆን አይገባም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ የእኔ ሊሆን አይገባውም። ምረጥ። እኔና አሁን ወደ ጌታ የሄደች ታላቅ እህቴ ጌታን ከተቀበልን በኋላ ጀስት እንዲህ አይነት ጥያቄ ቀርቦልን ነበር ከሚወዱን ወላጆቻችን። እንግዲህ በአንድ ቤት 2 ሃይማኖት አይሆንም። እኛን የምትወዱ ከሆነ ምረጡ፣ ወይ እኛን ወይ እምነታችሁ። ቀላል ፈተና አልነበረም ሰዎች፣ ቀላል ፈተና አልነበረም። እንወዳችኋለን ማየና አባዬ፣ ግን ከጌታ አትበልጡ።
የሆኑ ዓመታት ከቤት ውጭ ነበረች። ግድ መምረጥ ግድ። የእኔ ሊሆን አይገባውም። የእኔ ሊሆን የሚገባው ከሆነ ግን እኔን አንደኛ ማድረግ አለበት። አንደኛ ኢየሱስ፣ አንደኛ እግዚአብሔር። እግዚአብሔር ከማንም በላይ ከማንም ጋር አይወዳደርም። የጌታ ስም ብሩክ ይሁን። የሉቃስ ወንጌል ላይ እንዲህ የሚል ተጨምሯል። ሉቃስ 14:26 ማንም ወደ እኔ ሊመጣ የሚወድ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ የኔ ሊሆን አይችልም። ወገኖቼ ጌታን እንዳንወድ እኮ ዋናው ጠላት ሰይጣንም ነው፣ ግን እኛው ራሳችንን ነን። ራሳችንን ስንወድ ጌታ ያለው እሱን አለ፣ ነፍሱን ሊያድን የሚወድ ያጠፋታል። ስለ እኔ ግን ራሱን የሚሰጥ ያድናታል። የራሳችንን ሕይወት እንኳን ሳንጠላ ጌታን ልንወድ አንችልም። እኔ ከጌታ አልበልጥም። ለእኔ ከጌታ አልበልጥም። እኔን ከምወደው በላይ ጌታ እኔን ይወደኛል። እሱ ሲገባ እኛን ጠልተን ጌታን መውደድ ይሻላል። እሱን ይሻላል። ወገኖች ለብዙዎቻችን የጌታን ፍቅር ከውስጣችን ሙልጭ አድርጎ የወሰደ የሰው ፍቅር፣ የራሳችን ፍቅር፣ የማየ ፍቅር፣ የልጅ ፍቅር፣ የባል ፍቅር፣ የሚስት ፍቅር እንደው የቀረው ይቅር እንጂ ጌታ አንደኛ ይሁን በሕይወታችን። ጌታ አንደኛ ይሁን። ከጌታ የሚበልጥ ምንም ነገር የለም። ምንም ነገር። ሁለተኛ ገንዘብን አትውደዱ። ገንዘብ ያው በጣም ስለ ገንዘብ በጣም ብዙ ነገር ተብሏል። ታውቃላችሁ አይደል? አንድ ሰው እንደዚህ አላሉ፣ በጣም ሀብታም። እስቲ 3 አስፈላጊ የሚባሉ ነገሮች ተናገር ተባለ። አንደኛ ገንዘብ፣ ሁለተኛ ገንዘብ፣ ሶስተኛው ምን እንደሚሆን ገመቱ። ያው ገንዘብ ነው፣ ሌላ ነገር የለም። በጣም ገንዘብ በጣም አስፈላጊ ነገር ነው ይባላል። ዛሬ ዓለማችንን እያመሰ ያለ ነገር ምንድን ነው ብትሉ፣ ያው ገንዘብ፣ ሌላ ነገር አለ። በፍጹም ገንዘብን እየወደድን እግዚአብሔርን መውደድ በፍጹም አይቻልም። ዛሬ ለብዙ ሰው ጌታ ነው፣ አምላክ ነው፣ ገንዘብ ዋና ነው። በቃ ሁሉ ነገሩ ነው ገንዘብ። ለእኔና ለእናንተ ሁሉ ነገራችን እግዚአብሔር። አሜን፣ ሃሌሉያ። እግዚአብሔር ሁሉ ነገራችን እግዚአብሔር እንዲሆን ግን ገንዘብን መጥላት አለብን። ይሄ የጌታ ቃል የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ እንደዚህ ይላል። ማቴዎስ 6:24 ለሁለት ጌቶች መገዛት የሚቻለው ማንም የለም። ለሁለት ሁለት ጌቶች ማን የሆኑ እነዚህ ሁለት ጌቶች? ወይ አንዱን ይጠጋል ሁለተኛውንም ይወዳል፣ ወይ አንዱን ይጠላል ሁለተኛውንም ይወዳል። ወደ አንዱ ይጠጋል ሁለተኛውንም ይንቃል። አንዱና ሁለተኛው ማናማ ሆኑ መሰላችሁ? እግዚአብሔርና ገንዘብ። አንዱን ይወዳል ሁለተኛው ይጠላል። አንዱን ይንቃል ሁለተኛው ይጠጋል። ስለዚህ ምረጡ ነው። እግዚአብሔርን የምንወድ ከሆነ ገንዘብ መጥላት፣ እግዚአብሔርን የምንጠጋ ከሆነ ገንዘብን መናቅ ግድ ነው። ወገኖቼ እንደምታውቁት እዚህ በቃ ገንዘብ የሚያሯሩጠን አገር ላይ ነው ያለነው።
ያው ጥረግረ በወዝ ብላ የነ አዳም ሀገር ጥረን ግረን እንበላለን። ግን ገንዘብ ጌታችን አይደለም። እግዚአብሔር ጌታችን፣ እግዚአብሔር አምላካችን፣ መሪያችን እግዚአብሔር የተባረከ ይሁን። እግዚአብሔርን ከገንዘብ በላይ እንወዳለን። አንደኛ ጢሞቴዎስ 6 ላይ እንደዚህ ይላል። አንደኛ ጢሞቴዎስ 6:10 እና 11 ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ምን ሲወዱ? ገንዘብን። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ከምን? ከገንዘብ ሽሽ። ጌታ የሚያለው ይህንን አንዱን ይጠላል፣ ሁለተኛውን ይወዳል። አንዱን ይጠጋል፣ ሁለተኛውን ይንቃል። ወገኖቼ ከገንዘብ ፍቅር ሽሹ። ስሩ፣ ጣሩ፣ ኑሩ። ገንዘብን ግን አትውደዱ። ብቸኛ የምንወደው ጌታችን ይሁን። አሜን። ብዙዎች በገንዘብ ፍቅር ተጠልፈዋል። ብዙዎች በገንዘብ ፍቅር ተይዘው ጌታን ጥለዋል። ከጌታ ወደ ኋላ ብለዋል። የጌታ ፍቅር ከውስጣቸው ጠፍቷል። መንፈሳዊነት ከብዙ ሰዎች ሕይወት ወድቋል። ዛሬ ለምን ቢባል ገንዘብ፣ የገንዘብ ፍቅር፣ ገንዘብ ፍቅር። ጌታ ይርዳል። እንድንጠላው ጌታ ይርዳል። ጨክኑ ወገኖች፣ እግዚአብሔር ከገንዘብ ይበልጣል። ዘማሪው እንደዚህ ዘመረ። ብዙዎች ወደቁ ተጠልፈው በገንዘብ ፍቅር ተነድፈው፣ ብልጽግና ያታልላል፣ ይሁዳ ጌታውን ሽጧል። በኩርነትህን ለምን ሸጥከው? ኢየሱስን ለምን ለወጥከው? ክብርና ገንዘብ ጠፊ ነው፣ የማይጠፋውን ምረጠው። ጌታ ይሻልሃል፣ የዘላለም ሕይወት የሆነው ኢየሱስ ይሻልሃል፣ የዘላለም ሕይወት የሆነው ኢየሱስ ይሻላል። አሜን። ኢየሱስ ይሻላል። እሱ የዘላለም ሕይወት ነው። አሜን። ወገኖቼ በገንዘብ ፍቅር ለጌታ ያለንን ፍቅር እንዳንጥል እንጠንቀቅ። አሜን። ሶስተኛና የመጨረሻ ዓለምን አትውደዱ። ዓለምን አትውደዱ። አንደኛ ዮሐንስ 2:15-17 ላይ እንደዚህ ይላል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። የለም። እግዚአብሔርን ወዳለሁ ብለን የዓለም ፍቅር ውስጣችን ካለ ውሸት የለም። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙን ምኞቱን ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ጌታ የተባረከ ወገኖቼ፣ የዓለም ፍቅር የብዙ ሰዎችን ሕይወት ባዷል። ከብዙ ሰዎች ሕይወት የዓለም ፍቅር፣ ዓለማዊነት አውጥቶ የጌታን ፍቅር ከሕይወታቸው አውጥቶ ባዶ አድርጓቸዋል። እኔ እግዚአብሔር ይርዳል። የዚህች ዘመን ቤተ ክርስቲያን ትልቁ ፈተና ምንድን ነው ብትሉ፣ ዓለማዊነት። ጌታን እንወዳለን እያለን ግን እንደ ዓለማዊ መሆን ነው የምንፈልገው፣ መኖር የምንፈልገው። ምኞታችን የዓለም በዓይን የሚታዩ የጊዜው የምድሩ ሁሉ ነገር በዓለም ስሌት እያሰላል። ድሮ ከሌ ወደ ዓለም ሄደ ነበር የሚባለው። አሁን ወደ ዓለም ሄደ አይደለም፣ ዓለም መጣች እዚሁ። በቃ እግዚአብሔር ምሕረት ያለ። አትውደዱ ዓለምን ወይም በዓለም ያሉትን አትውደዱ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ
ያዕቆብ 4:4 የመጨረሻው ጥቅስ ነው። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? አመንዝሮች ሆይ ሲል ዝሙት የሚሰሩ ማለቱ ብቻ አይደለም። ከእግዚአብሔር ሌላ ልባቸው ለሌሎች ከእግዚአብሔር ሌላ ፍቅርን ለሌሎች ሼር የሚያደርጉትን ሁሉ ከእግዚአብሔር ሌላ ነገርን የሚወዱትን ሌሎችን የሚያመልኩትን ለሌሎች ሕይወታቸውን ጊዜያቸውን የሚሰጡትን ነው እንደሱ የሚላቸው። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። የእግዚአብሔር ጠላት ሆኗል። የዓለም ወዳጅ ልንሆን እየፈቀድን እሑድ ቸርች እየመጣን ደግሞ የእግዚአብሔር ወዳጅ ልንሆን ብንፈልግ አይቻልም። አይቻልም። ጥሉ፣ ራቁ፣ ሽሹ ከሰው ፍቅር፣ ከገንዘብ ፍቅር፣ ከዓለም ፍቅር። ለምን ቢባል ከዚህ በላይ የምንወደው አምላክ አለ። ከዚህ በላይ የሚወደን አምላክ አለ። ከዚህ በላይ ልንወደው የተገባን አምላክ አለ። ውደዱኝ ያለ አትውደዱ ያለ ጌታ አለ። ለዚህ ጌታ እንወዳለን። እግዚአብሔር የተባረከ ወገኖቼ፣ በፍጹም አትጠራጠሩ። እግዚአብሔር ይወደናል። ጥያቄው እኛ እንወደዋለን። እንጸልይና ጨርሰን እስቲ ጥቂት ደቂቃዎች ለእግዚአብሔር ያለንን ፍቅር እየመረመርን እግዚአብሔር በቃሉ እንደተናገረን ራሳችንን እያየን ለሚወደን እንዲሁ ለወደደን በቃላት ሊገለጥ በማይችል ፍቅር ለወደደን ለአባታችን ለእግዚአብሔር ምላሽ እንስጥ። ምንድን ነው የምትሉት? ምን ትሉታላችሁ? አባ እወድሃለሁ ትላላችሁ? ጴጥሮስ ይህ ጥያቄ ቀርቦልን ነበር። ጴጥሮስ የዮና ልጅ ስምዖን ሆይ ትወደኛለህን? የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ለሶስተኛም ጊዜ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን ባለው ጊዜ አሁን ጌታ ሆይ እንድወድህ አንተ ታውቃለህ፣ አንተ ሁሉም ታውቃለህ፣ እንድወድህም አንተ ታውቃለህ አለ። ወገኖቼ የኔና የናንተ መልስ ምን ይሆን? ትወዱታላችሁ? ጌታ ሲያውቅ እንደምትወዱት ያውቅ ይሆን? ከሰዎች በላይ እንደምትወዱት፣ ከራሳችሁ በላይ እንደምትወዱት፣ ከገንዘብ በላይ እንደምትወዱት፣ ከዓለም በላይ እንደምትወዱት ጌታ ያውቅ ይሆን? ለጌታ ያለን ፍቅር እንዴት ነው? ምናልባት ንስሐ መግባት ቢኖርብን፣ መተው፣ መጣል፣ መወሰን፣ መቁረጥ ቢኖርብን ዚስ ኢዝ ዘ ዴይ እግዚአብሔር ተናግሮ የሰራዊት ጌታ እግዚአብሔር የሚወደን አባታችን ውደዱ ይለናል። ውደዱ፣ ውደዱ፣ በፍጹም ልባችሁ ውደዱ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ፣ በፍጹም ሐሳባችሁ ውደዱ ይላል እግዚአብሔር።
የምትወደን አምላካችንና አባታችን እግዚአብሔር ዛሬም ጌታ ሆይ ጮክ ብለህ እወዳችኋለሁ ስላልከን እናመሰግናለን። የማንወደደውን እኛን ጌታ ሆይ እንድትወደን ወደኛ የሚስብ ምንም ነገር የማይገኝብን ቃል እንደሚነግረን እንዲሁ ስለወደድከን ጌታ ሆይ እናመሰግናለን። እንዲሁ ስለወደድከን አንድ ልጅህን ኢየሱስ ክርስቶስን ለመስቀል ሞት አሳልፈ እስክትሰጠው ድረስ ስለወደድከን ጌታ ሆይ ቃላት ሊገልጡት ስለማይችሉት መለኮታዊ ፍቅርህ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ከጎደለ ከሞላ ካጣነው ካገኘነው ከሆነ ካልሆነው የተነሳ ያንተን ፍቅር ጌታ ሆይ ተጠራጥረን እግዚአብሔር አይወደኝም ብለን ቢሆን ጌታ ሆይ ምሕረት አድርግልን፣ ምሕረት አድርግልን። ጌታ እግዚአብሔር ሆይ ሰዎችንን ደክመን ነው ጌታ ሆይ ተሸንፈን ነው እግዚአብሔር ሆይ ከሁኔታዎች ተነስተን ነው። አምላካችንና አባታችን ሆይ እባክህን ምሕረት አድርግልን። የማይጠረጠረውን ፍቅርን ስለጠረጠርን ጌታ ሆይ ምሕረት አድርግልን። እባክህን ጌታ ሆይ አንደበታችንን ፈውሰው፣ ልባችንን ፈውሰው ጌታ ሆይ በመንፈስህ በፍቅርህ በሞላው ልባችን አንተን ፈጽሞ እንወድ ዘንድ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትረዳን ደግሞ እንለምናለን። ጌታ ሆይ ስለምትወደን እናመሰግናለን። አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ያለ ምክንያት የወደድከንን አንተን እንድንወድ ጌታ ሆይ በሕይወታችን ብዙ ምክንያቶች ስላሉን ጌታ ሆይ እናመሰግንሃለን። ጌታ እግዚአብሔር ሆይ ስለምትወደን እንወዳለን። አስቀድመ ስለወደድከን እንወዳለን። ጌታ ሆይ በመንፈስ ቅዱስ ፍቅርን በልባችን ስላፈሰስክ እንወዳለን። አንተን የምንወድበትን ፍቅር ስለሰጠህን ጌታ ሆይ ፍቅር ካንተ ዘንድ ስለሆነ ጌታ ሆይ እንወድሃለን። እግዚአብሔር አምላካችንና አባታችን ሆይ እንወድሃለን። አንተ ስለወደድከን ስላደረክልን ጌታ ሆይ በሰማያዊና በመንፈሳዊ በረከት ስለባረከን በምድርም ለኑሯችን በሚያስፈልገን ሁሉ ስለሞላህብን ጌታ ሆይ ስለማይነገር ስጦታ እናመሰግንሃለን፣ እንወድሃለን። ጌታ ሆይ ብዙ ያደረክልንን፣ ብዙ የተውክልንን፣ ብዙ ይቅር ያልከንን፣ ብዙ የማርከንን፣ ብዙ የባረከንን በሰማያዊና በመንፈሳዊ በረከት በምድር ለኑሯችን በሚያስፈልገን ሁሉ የባረከን ጌታ ሆይ እንወድሃለን። አቤቱ ጉልበቴ ሆይ እወድሃለሁ፣ እንወድሃለን። ጌታ ሆይ ስላደረክልን እንወድሃለን። ደግሞ ጌታ ሆይ አንተን አባታችንን እንታዘዛለን። ውደዱኝ ስላልክ ጌታ ሆይ እንወድሃለን። እሺ እንላለን። ጌታ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ሐሳባችን ልንወድህ እንፈቅዳለን። ጌታ ሆይ ደግሞ በፊትህ ምሕረት እየለመንን ጸጋንም እንጠይቃለን። እግዚአብሔር ሆይ ያንተን ፍቅር በሕይወታችን ሼር ያደረገ የሰው ፍቅር ጌታ ሆይ በኢየሱስ ስም ከልባችን እንዲወገድ ጸልያለሁ። በጌታ በኢየሱስ ስም የራሳችን ፍቅር ቢሆን እግዚአብሔር ሆይ በጌታ በኢየሱስ ስም ካንተ በላይ የምንወደው ሰው በምድር እንዳይኖረን እግዚአብሔር አምላካችንና አባታችን እባክህን ጌታ ሆይ ልባችንን ባንተ ፍቅር ብቻ እንድትሞላው ጸልያለሁ። ጌታ ሆይ ምሕረት ታደርግልን ዘንድ እንለምናለን። አቅቶናል። አንዳንዶቻችን ጌታ ሆይ የከሌ ነገር የምንለው አለን። እባክህን ጌታ ሆይ እርዳን። በኢየሱስ ክርስቶስ ስም አንተን ማስበለጥ አንተን ማስቀደም እንድንችል እግዚአብሔር አምላካችንና አባታችን ሆይ እንደ ቃልህ ያንተ እንሆን ዘንድ ጌታ ሆይ የእኛ የሆኑትን መተው እንድንችል እንድትረዳን በኢየሱስ ስም ራሳችንን መተው እንድንጀምር እንድትረዳን በጌታ በኢየሱስ ስም እንለምንሃለን። እግዚአብሔር አምላካችንና አባታችን
እባክህን ከገንዘብ ፍቅር እንጠብቅ ጌታ ሆይ። ብዙዎች የተጠመዱበት ይሁዳም አንተን አሳልፎ የሰጠበት የገንዘብን ፍቅር ከውስጣችን እንድታወጣ ጌታ ሆይ፣ አንተን ብቻ እንድንወድ ጌታ ሆይ፣ ገንዘብን እንድንንቅ ወደ አንተ ግን እንድንጠጋ አንተን እንድንወድ ገንዘብን እንድንጠላ ጌታ ሆይ እንድትረዳ በኢየሱስ ክርስቶስ ስም ጌታ ሆይ ሽሽ ብለሃልና ጌታ ሆይ ከገንዘብ ፍቅር እንሸሽ ዘንድ ጸጋ ይብዛል። እግዚአብሔር አምላካችንና አባታችን እንለምንሃለን ጌታ ሆይ ከዓለም ፍቅር ደግሞ ጠብቀን፣ ከዓለም ፍቅር ጠብቀን ጌታ ሆይ። ዓለማዊነት ወደ ሕይወታችን እንዳይገባ ጌታ ሆይ ዓለምን ወይም በዓለም ያሉትን አትውደዱ እንዳልከን ጌታ ሆይ አንተን ብቻ እንድንወድ የዓለምን ፍቅር ከውስጣችን እንድታወጣ በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር አምላካችንና አባታችን ስለምትወደን እናመሰግናለን። ስለምትወደን እንድንወድህም ስለተናገርከን እናመሰግናለን። አምላካችንና አባታችን ሆይ አንተ ያለ ምክንያት ወደድከን። ለእኛ ደግሞ አንተን የምንወድበትን ብዙ ምክንያቶች ስለሰጠን ዛሬም በቃል ስለተናገርከን ክብር ለአንተ ይሁን። ጌታ ሆይ እንወድሃለን፣ እንወድሃለን በሉት እስቲ ጌታ ሆይ እወድሃለሁ ጌታ ሆይ